ሰላም ጤና ይስጥልኝ እንደሙላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዮም ሽሊሺ በአማይም ኪቶ እንግዲህ ዕለቱ ዛሬ እንደ ዕብራውያን ዘመን አቆጣጠር ዕለተ ማክሰኞ ሲሆን ዛይን በአዳር ወይም ደግሞ አዳር በሚባለው ወር 7 ቀን 5786 ዓመት ዓለም ላይ እንገኛለን። እና ዛሬ የአምላክ ፍቃድ ቢሆን ከአድማጮችም የተጠየቁ ጥያቄዎችን ስለ ፑሪም ነው የምንማረው። ስለዚህ ይሄ ዛይን በአዳር ወይም ደግሞ 7 ቀን አዳር የሚባለው 7 ቀን በመጀመሪያ ደረጃ መምህራችን ሙሴ የነቢያት አባት የተወለደበትም የሞተበትም ዕለት ነው ማለት ነው። እና እንግዲህ በዚህ ምክንያት ነው በዚህ ቀን ምክንያት ነው ይሄ ፑር የሚባለው በዓልም ወደዚህ የታሪካችን ዓለም ውስጥ ሊገባ የቻለው። ይህንን ቆየት ብዬ ወደ ኋላ እናየዋለን ማለት ነው። እንግዲህ ከዛሬ 2300 ዓመት ገደማ የእስራኤል ልጆች 70ኛውን ዓመት የስደት የባቢሎንን ስደት ጨርሰው ሊመለሱ ሲል ነው እንግዲህ ፑር የሚባለው ወይም ፑሪም የሚባለው በዓል ወደ ታሪካችን ሊገባ የቻለው ማለት ነው። እና ወደ ኋላ ስንሄድ እንግዲህ የእስራኤል ልጆች በዛሬቱ ኢራን ወይም ፋርስ በነበሩበት ጊዜ አንድ አዲስ ንጉስ ነገሰና ይህም አርጤክስስ ወይም አሐሽቨሮሽ የሚባል ንጉስ ነግሶ ድል ያለ ድግሶችን ደግሶ በዓለም ያሉትን ሰዎችን ለ6 ወር 180 ቀን ያህል ድግስ ደግሶ ከጠራ በኋላ በዛን ጊዜ የእስራኤል ልጆችም እንግዲህ ወይም ደግሞ ራባቸውን ወይም ደግሞ ሞርደሃይ ይሁዲ ሞርድኪዮስ የተባለውን ባለመስማት ወደዚህ ድግስ በመሄዳቸው ነው እንግዲህ ወደ ለእስራኤል ልጆች ከ9 ዓመት ቆይታ በኋላ ከባድ መከራና ፈተና የመጣባቸው ማለት ነው። እና እንግዲህ ይህ ፈተና የመጣው ሲሉ ሊቃውንቶች የእስራኤል ልጆች ከዚህ ከአርጤክስስ ወይም አሐሽቨሮሽ ድግስ በመሳተፋቸው ነው ማለት ነው። በዛን ጊዜ ይህ አሐሽቨሮሽ የተባለ ንጉስ የፋርስ ንጉስ አማካሪ ነበረው። ሃማ ወይም ደግሞ አማን የምንለው ማለት ነው አማካሪ ነበረው። እሱ ነበር እንግዲህ የእስራኤል ልጆች በ127 ሀገር ያሉ ይሁዳውያንን ለማጥፋት የተነሳው። ይህም አንድ ሰው ሞርደኪዮስ ወይም ሞርደሃይ የተባለ ይሁዲ አልሰግድለት በማለቱ ምክንያት ማለት ነው። እና እንግዲህ ይህ ነገር የሆነው እንዴት ነው የሚለው ንጉስ ሰለሞን ኤን ሐዳሽ ተሐተ ሸመሽ ከፀሐይ በበታች ምንም አዲስ ነገር የለም። ከዛ በፊት ቀደም የነበረው አሁንም እየሆነ ይገኛል። ይቺ የድሮይቱ ፋርስ ስሟን ፋርስ አድርጋ የነበረችው የአሁኒቱ ኢራን ዛሬም የእስራኤል ልጆች ለማጥፋት እየዛተች ትገኛለች። እንግዲህ ምንም እንኳን ልትዋጋት የምታስበው በአሁኑ ጊዜ በአሁን ባለንባት ሰዓት ልትዋጋ የፈለገች አሜሪካ ነች። ይሁን እንጂ እስራኤል ለማጥፋት ነው እንግዲህ ኒውዮርክን ወይም ደግሞ ዋሽንግቶንን በሚሳኤል ደበድባለሁ አይደለም አሁን እያለች ምዝተው ቴልአቪቭን አወድማለሁ ነው ማለት የምትለውና እንግዲህ ምንም ነገር አዲስ ነገር የለም በታሪካችን ሁሉ ታሪክ ዓለማችን ንጉስ ሰለሞን እንዳለው ተመላላሽ ናት። በዛን ጊዜ ሊያጠፉን የነበሩት አገራት ዛሬም ሊያጠፉን እየወሰኑ ወይም እያሰቡ ይገኛሉ። ምንም እንኳን ባይሳካላቸው ማለት ነው። ምንም እንኳን እንግዲህ ከዚህ ላይ መለየት ያለብን ሃማን የተባለው የአማለክ ዘር ቢሆንም ሞርደካይ ማነው አርጤክስስ የፋርስ ንጉስ ግን ያው እንደምናውቀው ፋርሳዊ ነው። እና ይህ ማለት እንግዲህ ሃማን የፋርስ ዜጋ ባይሆንም ግን የቅርብ አማካሪ ስለነበረ ማለት ነው። እና እንግዲህ በዚህ በዓል አሁን እንደምናየው በሚቀጥለው ሳምንት ነው የሚውለው። ሰኞ ታኒት ኤስተር ይባላል፣ ጾም ኤስተር ይውላል። ማክሰኞ ፑሪም የሚባለው ወይም ፑር የምንለው የመጀመሪያው ቀን ይሆናል ማለት ነው። ሮቡ ደግሞ እንደ ኢየሩሳሌምና በኢያሱ ዘመነ መንግስት ጊዜ ተከባ ወይም ደግሞ በግንብ ተከባ የነበረችው አገር በሙሉ ለምሳሌ እንደ ያፎ፣ እንደ ቲቤሪያ፣ እንደ የተለያዩ ሀገሮች ቀደም ያሉ ከተሞች በ15ኛው ቀን አዳር በሚውለው በሚባለው ወር በ15ኛው ቀን ይከበራል። ሌሎቹ ሀገሮች ግን እንደኛ እንደ ሁሎን እና እንደተለያዩ መቼም እንደ ኢየሩሳሌም ያልሆኑ ሀገሮች በ14 ቀን ነው የምናከብረው። ይህ ማለት ሰኞ ታኒት ኤስተር ይሆናል፣ ማክሰኞ ባላቱ ይሆናል ማለት ነው። የዛሬ ሳምንት ቪዲዮ
እና በእነዚህ በዓላቶች ሊቃውንቶች የደነገጉልን አንድ 4 ህግጋቶች አሉ። የመጀመሪያው መጀመሪያ እንበልና እነዚህ ናቸው ማለት ነው። አንዱ የመጀመሪያው ክሪያት ሚጊላ ይባላል። የአስቴርን መጽሐፍ ሳናቋርጥ አንድ ባንድ ባለማቋረጥ ሁሉም በአንድ ጊዜ ይነበባል ማለት ነው። ይሄ አንደኛው ህግጋት ወይም ትእዛዛት ሲሆን የሊቃውንቶች ነው ብያለሁ። ሁለተኛው ደግሞ መታኖት ለቪዮኒም ወይም ደግሞ ለድሃዎቹ ድሃ ለሆኑት ሁሉ ስጦታን ይሰጣል። ሶስተኛው ደግሞ ኢሽ ለሬሁ ማለት ደግሞ ጓደኛ ለጓደኛ ወይም ባልንጀራ ለባልንጀራው ስጦታዎችን በመለዋወጥ እናሳልፈዋለን። አራተኛው ደግሞ ድል ያለ ድግስ ደግሶ መጠጣት ብቻ ግብዣ መጋበዝ ለራሳችንም ራሳችንንም መጋበዝ ይባላል። ይህ እንግዲህ የሚባላል ሱዳት ፑሪም ይባላል። በዛን ቀን እንዲያውም መጠጣት ይፈቀዳል። በእስራኤል ልጆች በኦሪት ሁኔታ መስከርና መጠጣት ባይከለከልም ግን መጠን ባለው ሁኔታ ነው። በዛን ቀን ግን መስከርም ይፈቀዳል። እንዴት ነው የሚሉትኝ? አድሎ ያዳ ቤን ሞርደሃይ አይሁዲ ለአማን አራሻ ማለትም ሞርዶኪዮስንና አማንን መለየት እስከሚያቅተን በዛሬው አባባል ናታንያሁንና ሐሜናይን መለየት እስከሚያቅተን ማለት ነው። እና በዛን ጊዜ የነበረው ሃማን ቢሆን በዛሬ ጊዜያችንም ደግሞ ሊያጥፋችሁ እያለ የሚሞክረው ሐሜናይ ይባላል። እንግዲህ ጊዜ ተመላላሽ ታሪክ ተመላላሽ ነውና ከዚህ በፊት የነበረው አሁንም በጊዜያችን እየሆነ ይገኛል ማለት ነው። እነዚህን 4ቱን ትእዛዛቶችና ለመንደርደሪያ ከተቀስኩላችሁ ዛሬ የምንማረው ምድራሽ ነው። ይሄ ምድራሽ የሚያሳየን በየቀኑ ከምንማረው ነው ማቅረብላችሁ። ግማራ ሚጊላ ዳፊ ከግማራ ሚጊላ ከሚባለው ነው ቴንከልኬኑ በየቀኑ ከምንማራት የኦሪት ክፍል ነው ማመጣላችሁ ማለት ነው። እና አረስቱ እንዲህ ሲል ያሳየናል። ለፋኔኑ ሐሲፋ መዲህማ ሼል ፕሮቶኮል ሐሱይ በዮቴር ሜዲዩኔ ሐካቢኔት ለይኔኔ አይሁዲን በትኩፋት ሞርደኻይ በኤስቴር ይላል። እንግዲህ ከዚህ ከፊት ለፊታችን የምናየው ሐሲፋ ማለት ማጋለጥ ማለት ነው። ፕሮቶኮል ማለት ደግሞ እንግዲህ ፕሮቶኮል ዛሬ አሁን ናታንያሁ ካቢኔቱን ሰብስቦ ወይም ደግሞ ትራምፕ ካቢኔታቸውን ሰብስበው የሚነጋገሩት አለ፣ ግን እኛ አናውቀው ስለምን እንደሚያወሩ ስለ ጦርነቱ ምክንያት። ስለዚህ ያን ነገር ተጋለጠ ይላል። በዛን ጊዜ የነበረው የካቢኔት የኤስቴርና የሞርደሃይ ካቢኔት ተጋለጠ ይላል። ፕሮቶኮል ሐሱይ በዮቴር ሜዲዩኒ ካቢኔት ለኢንያኔ ይሁዲም ስለ ይሁዲዎች ስለሚሆነው ነገር በትኩፋት ሞርደሃይ በኤስቴር በማለት ይጀምራል። አጠቃላይ ጠር በማለት እንግዲህ አረስቱ የሚያሳየን ካቢኔቶች በዛሬያችን እይታ ናታንያሁ ሰብስቦ እነዚህንን የጦር መኮንኖችንና ውስጥ ሚስጥርና አዋቂ የጦር ስልት አዋቂዎችን ሰብስቦ ያደረገው ወይም ትናንትና ሲያወራ ያመሸው ተጋለጠ ማለት ነው። ይሁን እንጂ በሞርደሃይና በኤስቴር ጊዜ ከዛሬ 2300 ዓመት በፊት የነበረ ነው ማለት ነው። እንዲህ ሲል ይቀጥላል። አማር ራባይ እንዲህ አለ። ሎሃየ አዳም ከሃማን ሽያዳ ለውሲ ራ ኤዲባታም ሸላም እስራኤል እንደ ሃማን ያለ የእስራኤል ልጆች መጥፎ ወይም ደግሞ መጥፎ የሚናገር ሰው አልነበረም ይላል። እና እንግዲህ ሃማን ማለት የእስራኤል ልጆች ሊያጠፋ ሲፈልግ ምንድን ነው ያደረገው? ቅድም ከመግቢያው እንዳልነው ዛሬ መምህራችን ሙሴ የተወለደበትና የሞተበት ዕለት ነው ብለናል። ዛይን ባዳር ወይም ደግሞ 7 ቀን ባዳር በሚባለው ምንድን ነው ያደረገ? ፑር የሚባል ነገር አለ። ዕጣ ጣለ። ዕጣ መጣል የጀመረ በኒሳን በሚባለው በሚቀጥለው ወር ማለት ነው፣ በፔሳ ከኒሳን አንስቶ እስከ አዳር ዓመቱን በሙሉ 12ቱን ወር በሙሉ ዕጣ ጣለ። ያን ዕጣ የወጣለት መቼ ነው? ባዳር። ለምንድን ነው ሲባል መምህራችን ሙሴ የሞተበት። ስለዚህ የእስራኤል ገዢ ወይም ደግሞ እንበለው የእስራኤል መሪ የሞተበት ቀን ይህ ቀን ለነሱ ጥፋትን ጥሩ ቀን ነው አግኝቼዋለሁ በማለት ዕጣውን በመጣል መምህራችን ሙሴ የሞተበትን ቀን ሲያገኝ በዚህ ቀን እስራኤልንም ቢሆን ይሁዳውያንን በ127 ሀገር ያሉ ይሁዳውያንን ማጥፋት እችላለሁ በማለት መጥፎ ነገሮችን ለአርቴክስስ ለተባለው ንጉስ መናገር ጀመረ ማለት ነው። በሻሹ ያሻብ ኢማኻሽቬሮሽ ወላኻሽ በወዝናብ ተኽኒቶ አሶዲት ለሐሴል ኮል አም እስራኤል። እንግዲህ ከአርቴክስስ ጋር ወይም ከአኻሽቬሮሽ ከምንለው ጋር በተቀመጠበት ጊዜ ምንድነው ያደረገ? ምን አይነት ሚስጥር ነው የተናገረ?
የእስራኤልን ልጆች በሙሉ ለማጥፋት ለሐሴል ማለት መደምሰስ ማለት ነው። ማለት ነው የሚለው ለሐሽ በወዝና በጆሮ ምን ብሎ ነው የተናገረ? ቶክኒታ ባሶሪት ለሐሴል ኮል አም እስራኤል ሚስጥር በሚስጥር የያዛትን ነገሩን የእስራኤል ልጆች ለማጥፋት በሚስጥር የያዘውን ነገር ለማን ተናገረ? ለአርቴክስስ ወይም ለአካሽበሮሽ እንዲህ ብሎ በጆሮው ተናገረ። ሚንአር ባድዛኬን ታፍ በናሺም በዮም ኤኻድ ምንድነው ያለ ሚስጥሩ? ነአር ማለት ህፃናትን፣ አዛውንትን፣ ሽማግሌዎችን ሳይል ሁሉንም በ127 ሀገር ያሉ አይሁዳዎችን በአንድ ቀን እንድፈጅ እድሉን ስጠኝ በማለት በጆሮው ምክር አማከረው። ከዚህ ላይ ምን ያለ የጊባ አካሽበሮሽ በሐሻሽ አርቴክስስ ምን ሲል ነው በፍርሃት የመለሰለት? አይስቶሪያ መኺኻሽ ሚሽ ይትናከል ለይሁዲም ነኢናሽ አልያዴ አሼም ማሊ በለጻራዞ ታሪክ እንደሚያስተምረን የእስራኤል ልጆች የነካ ሁሉ ፈጣሪ አምላክ ራሱ አምላክ እንደሚያጠፋው ነው። ስለዚህ ከዚህ ውስጥ ይህንን መከራና ይህን ስቃይ ምን አገባኝና ስለዚህ ከዚህ ውስጥ የምታገባኝ በማለት ይናገራል። ለምን ቢባል እስራኤልን የተተናኮለ ሁሉ መጨረሻው በእግዚአብሔር እጅ ይጠፋል፣ በአምላክ እጅ ይጠፋል። ከዛሬ 2 ዓመት ወደ ኋላ ልውሰዳችሁና የአሁኒቱ የኢራን መሪ ነበር። የኢራን መሪ ነበረ። ሩሃኒ ነው መሰል ሚሉትኝ ሩሃኒ ሚሉትኝ ባልታወቀ ሁኔታ እስከነ ውጭ ጉዳይ ሚኒስትሩ ሄሊኮፕተር ሲጓዝባት የነበረ ሄሊኮፕተር ተከስክሳ ጠፋች። ለምንድነው? በእስራኤል ላይ 500 ሚሳኤሎችና ድሮኖችን ልኮ ነበር። ማንም ሰው ነካው ሳይነካው ሄሊኮፕተር ተከስክሶ ጠፋ። ምንድነው ያለ አሁን ይህ አርቴክስስ ታሪክ እንደሚያስተምረኝ ከፈርዖን እና እንደገና ከነቡካድነጸር ከነዚህ ነገስታቶች እንደተማሩትኝ የእስራኤል ልጅ የነካ ሁሉ መጨረሻው ጥፋቱ በእስራኤል አምላክ ነው። ስለዚህ በዚህ ውስጥ አታስገባኝ በማለት ከዚህ ውስጥ እጄን አታስገባ በማለት በፍርሃት መለሰለት። እንዴት ነው ያለው? የብሬት ለምታወሩት ይጊብ ማጊብ ማለት መልስ መስጠት ማለት ነው። አካሽፈሮሽ በሐሻሽ በፍርሃት አይስቶሪያ መኺኻ ታሪክ እንደሚያስተምረን ሽሚሽ ይትናከል ለይሁዲም ነኤናሽ አልያዴ አሼም ማሊ በለጻራዞ ለኔና ምንም በዚህ ውስጥ የምታገባኝ ምንድነኝ? በዚህ ውስጥ አታገባኝ። እርጊያ አማን እንዲህ ሲል አረጋጋው። አልዳጋ ብኔ እስራኤል የሸኒም ሚና מצוות הם אינם מקיימים אותן ולכן אין זהות התורה עומדת להם. አትፍራ፣ መፍራት የለብህም። የእስራኤል ልጆች ተኝተዋል። ትእዛዛታቸውን መጠበቅ ካቆሙ፣ ኦሪትን መማር ካቆሙ ማንም ፈጣሪ አምላክ አይጠብቃቸውም። ስለዚህ በእኔ ይሁንብህ አትፍራ። በእኔ ይሁንብህ ማለት እኔ ነው የሚጨምረው። በእኔ ይሁንብህ አትፍራ። ምክንያቱም የእስራኤል ልጆች የሚጠብቃቸው አምላክ በኦሪቱ በታዘዙት ትእዛዝ በገቡት ቃል ኪዳን መሰረት በኦሪቱ ሲሄዱ ብቻ ነው። አሁን ግን ተኝተዋል። እንደምታያቸው ከድግስ መጥተው ተሳትፈዋል። ስለዚህ ርኩስ ነገርን በልተዋል። አንተ ያቀረብከውን ዝሙት ነገር ያን ሁሉ አይተዋል። ስለዚህ እንዴት ነው የሚለው? ብኔ እስራኤል የሸኒ ሚና מצוות ከምጽባ ወይም ከተዛዛታቸው ተኝተዋል ማለት እንቅልፋቸውን ተኝተዋል አይደለም፣ ትተውታል። ትእዛዛቸውን ትተዋልና ስለዚህ አትፍራ፣ አምላክ አይጠብቃቸውም በማለት አጥናን ነው። ሚሻሃያ ኦሜድ ማሆሬ ደሌት አኸደር ሽቦ ይትካይሙ ሃዲዩኒም አኻሻይም አላሉ አያ ያኾል ልዮት በቱአኽ ሽሁ ማዚን ለሲኻሽ ሚናሃሊም በነሄም ጻዲቂ አዶር አልማጻቡ አሩኻኒ ሸላም እስራኤል ከበሩ ከደሌት ማለት በር መግቢያው ማለት ነው። ከበሩ ውጭ ሆኖ ለሚሰማቸው ሰው እነዚህ ሰዎች ስለ እስራኤል እንዴት ነው የእስራኤል ልጆች እንዴት ነው ትእዛዙን ይጠብቃሉ አይጠብቁም ያሉ ስለ እስራኤል ልጆች የሚወያዩ ጻድቃኖች ይመስላሉ። ምንድነው ያለው? የእስራኤል ልጆች ከኦሪታቸው ተኝተዋል። ስለዚህ ትእዛዝን ስለማይጠብቁ አምላክም ደግሞ እንዲሁ አይጠብቃቸውም። እንዴት ነው የሚለው? ሚሻያው ሜድማ ሆሪያ ደሌት አኸደር ሽቦ ኢትካይሙ ዲዩኒም ዲዩን ማለት እንግዲህ እንዴት ነው የሚሉትኝ ካቢኔት ማለት ነው። ኻሻይም አላሉ አያ ያኾል ልዮት በቱአኽ ሽሁ ማዚን ለሲኻሽ ሚናሃሊም በነሄም ጻዲቂ አዶር ጻድቃኖች ስለ እስራኤል ጉዳይ የሚያወሩ ነው የሚመስል ነገሩ። አልማጻባ ሩሃኒ ሸለም እስራኤል ስለ እስራኤል ሁኔታ ማለትም በመንገዱ ባለመሄዳቸው ስለሚደርሰው ሁኔታ ጻድቃኖች ተሰባስበው እንደሚያወሩ ነው እንግዲህ አማንና አካሽበሮሽ በዛን ጊዜ ሲያወሩ። ሚማታይ ዲዩኒም ሸል ካቢነት ቢትሆኒ ኮለሊም አራሆት አልማጻቡ ሩሃኒ ሸል አም እስራኤል አማን ምናትያህ በዳይካኖች ብኔ እስራኤል የሸኒ ሚና מצוות הוא יודע לציין לא רק את המצב העובדתי של אי קיום המצוות אלא הוא יודע גם להבחין את הסיבה שהיא
ያሽኖኒዩታ አዲሹት መፒሻር አደባል እሱ አማን የሚያውቀው የእስራኤል ልጆች ከተዛዛቱ መተኛታቸውን ብቻ ሳይሆን እንዴት ምን ያህል ከፈጣሪ አምላክ በትክክል አልተረጉመውም። ከፈጣሪ አምላክ እንዴት ያህል መራቃቸው እንዴት ነው የሚለው ዮዲያ ልጻየን ማለት አንድ በአንድ መናገር ያውቃን የእስራኤል ልጆች ያሉበትን ማጻብ ማለት ያሉበት ሁኔታ ማለት ነው። ዛሬ በጊዜያችን እንዳለ ነው ማለት ነው። ምክንያቱም ከኦሪት ርቀናል። ዛሬ የምንለው ምንድነው? ገዢዎቻችን ዛሬ የሚሉት ምንድነው? በዛን ጊዜ እንደሆነው ዛሬ ያደነናል ነው የሚሉት አይደል? ዛሬ ግን በኃይላችን በጉልበታችን እንመልስላቸዋለን፣ አጠፋ እንሰጣቸዋለን። በዛን ጊዜ ግን ኤስተርና ሞርደሃይ ያደረጉት ምንድነው? ጹሙ ላይ ሽሎሻሚም 3 ቀን ለኔ ጹሙልኝና ፈጣሪ አምላክ ጦርነቱን ይዋጋል። ልዩነቱ ዛሬ በኃይላችን በጉልበታችን እንዋጋለን ነው የምንለው። በዛን ጊዜ ግን በጾምና በጸሎት የእስራኤል ልጆች ከተኙበት ከኦሪትን ትተው ከተኙበት በመነሳት ወደ ፈጣሪ በመቅረባቸው ነው ፈጣሪ አምላክ ሊዋጋላቸው ይቻላል። ያሽኖኒውት አዲሹት ሚና ፒሻር አደባል አዲሹት ማለት ለኦሪት ግድ የለሽነት አዲሹት ማለት በቃ ምንም ስለ ኦሪት ግድ የለሽ መሆን ማለት ነው። ከያዱዋ በሚጊላት ኤስቴር ኤን ኮል እዝኩር ለሽሞ של הקדוש ברוך הוא ሽሎ ከኤተር ክትቢያ ኮደሽ ብላኸን ሮሜዝ አፍ ሽማ של המגילה ኤስቴር መለሾን አስታራ እንደምታውቁት በአስቴር መጽሐፍ የአምላካችን ስም አይታወስም። ለምንድን ነው? ሌሎች ክትቢያ ኮደሽ ማለት ሁሉም 24ቱ መጽሐፍቶች የአምላክ ስም የሌለባቸው ቅዱስ መጽሐፎች የሉም። የአስቴር መጽሐፍ ግን አንድም የፈጣሪ አምላክ ስም አይነሳበትም። ራሱ አስቴር ማለት አኑሄ ኤስቴር አስቴር ፓና የፈጣሪ አምላክ በዛን ጊዜ እኔ ራሴን እሰውራለሁ ማለት ነው። ኤስቴር ተነስሞ አስቴር አይደለም እኮ የምትባል የነበረው መጀመሪያ ስሟ አዳሳ ነው የምትባል የነበረው። ኤስቴር ማለት ፈጣሪ አምላክ ራሱን ሰውሯል። ይሄ መከራ ሲመጣብን ራሱን ሰውሯል እና እንግዲህ ነው የሚለው ኮል እዝኩር ለሽሞ של הקדוש ברוך הוא የፈጣሪ አምላክ ስም በዛ ላይ አይታወስም። ሽሎ ከኤተር ክትቢያ ኮደሽ በለካክ ራማዝ አፍ ሽማ של המגילה ኤስቴር በለሾን አስታራ ፈጣሪ አምላክ ራሱን የሰወረ ማለት ነው። ቀጠል በማድረግም בספרים הקדושים נאמר שבכל מקום שכתוב במגילת אסתר המלך הכוונה לקדוש ברוך הוא בכבודו ובעצמו ובכל פסוק שמסבירים הספרים כיצד מפונח תכנו גם ביחס להשם እንግዲህ በአስቴር መጽሐፍ የአምላክ እጅ እንዳለበት ወይም ደግሞ የአምላክ ስም እንዳለበት ምናውቀው ምንድነው? ሜልህ ብቻ ሲል ንጉስ ብቻ ሲል ማለት ነው። ንጉስ ማለት የሰማዩ አባታችን ንጉስ ማለት ነው። ሜልህ አኻሽበሮሽ ሲል ግን ማለት የፈለገው ለዛው ላርቴክስስ ነው ማለት ነው። እና ስለዚህ በዚህ መልኩ ነው ፈጣሪ አምላክ በተሰውሮ ነው እንግዲህ አሁን ከአስቴር መጽሐፍ እንግዲህ ነቢያቶች ናቸው የጻፉትኝ አንሻ ክኔሴት አግዶላ ማለት ነው። ስለዚህ የፈጣሪ አምላክ ስም በስውር ነው ማለት ነው ያለ። ቀጠል በማድረግም አራሃቅ ራቢ ጻዶቃ ኮሄን ሚሉብሊን ይባላል። በአውሮፓ ምድር የነበረ አንድ ጻድቅ ነበረ። ዝውቶ ታገና ነው የሚያስቢር በስፍሮ מחשבות חרוץ שהדו-שיח בין אחשוורוש הרשע להמן הרשע הנראה תמים על פניו טומן בקרבו קטגוריה שעלתה על עם ישראל לפני הקדוש ברוך הוא. አማንና አርቴክስስ በዛን ጊዜ የተነጋገሩት ነገር ከበሩ ውጭ ሆኖ ለሚሰማ ሰው ቀላል ነገር ይመስላል። ይሁን እንጂ ካቴጎሪያ ማለት እንግዲህ በፍርድ ቤት ስነት የሳኒጎር ካቴጎሪ የሚባል ነገር አለ። የፍርድ አቃቢ ህግ አለ፣ ጠበቃ አለ። ያነ ጠበቃ ለኛ ነው የሚከራከረው፣ እኛን ወክሎ ለሚሄደው ነው የሚከራከረው። እንትኑ ደግሞ አቃቢ ህግ የሚባለው ደግሞ መንግስቱን ወክሎ ነው መሰለኝ። መቼም ሳኒጎር ካቴጎሪ ይባላል። በሰማይ በከፍታው ደግሞ ሳኒጎርና ካቴጎሪ ይባላል። እንግዲህ ሚካኤል ለኛ ሳኒጎር ሆኖ የሚሟገትልን ነው። እንደገና ደግሞ ማላሃማ ቤት ምንለው ወይም ደግሞ ሰይጣን ምንለው ደግሞ የሰው ልጆችን አቃቢ ሆኖ ነው እንግዲህ የሰው ልጆችን መጥፎ የሚናገረው። እና በዛን ጊዜ አማን ያደረገው ካቴጎሪ ወይም ደግሞ የእስራኤል ልጆች መጥፎ ነገራቸውን እየተናገረ የእስራኤል ልጆች መጥፎ እንዲደርስባቸው ያደረገ እንደ ተራው የሚያወራው ነገር ቀላል ይመስላል። ይሁን እንጂ በጣም ውስጥ ከባድ ነገር ነው። ምክንያቱም ይሄ ዱስያህ ማለት እርስ በርሳቸው የሚነጋገሩት እንዴት ነው የሚለው ሻዱስያህ בין אחשוורוש הרשע להמן הרשע הנראה תמים על פניו טמון בקרבו קטגוריה שעלתה על עם ישראל לפני הקדוש ברוך הוא በፈጣሪ ላይ እንግዲህ መወዳወድም ነገር ስራን ያደረገ እንዴት ነው ሰይጣን በኢዮብ ላይ ኢዮብንና የሰው ልጆችን ሄዶ
ሮሽ ሃሻና በምንለው በዓመቱ መጀመሪያ ለፈጣሪ አምላክ ሄዶ እንደተናገረው ዓለምን ዞርኋት፣ ግን አንድ ሰው በመንገድ የሚገድ አላገኘውም። ይህ ምንድነው? ካቴጎሪያ ማለት ነው። ነገር ስራ ሄዶ መወዳወድና ለፈጣሪ አምላክ ያንን በመወዳወድ ለሰው ልጆች መከራ እንዲደርስ ማድረስ ማለት ነው። የሰይጣን ዋና ስራው መላእክት ነው፣ እንደማንኛውም መላእክት ነው፣ ግን ስራው ይሄ ነው። በተቃራኒው ደግሞ ሚካኤል ምንላቸው ሌሎች የአሕዛብ መላእክቶች ደግሞ የሰው ልጆች እንትን ወክለው ነው የሚከራከሩ፣ ልክ እንደ ፍርድ ቤት ማለት ነው። አሁን ይህ ሃማን ራሻ ያደረገው ውድውድ ለእስራኤል ልጆች ማት እንዲመጣ ማለት ነው። ቀጠል በማድረግም በዮሜር ሃማን ለሜሌክ አኻሽበሮሽ ሃማን እንዲህ ብሎ ለአርጤክስስ ስትመለስ ተናገረ። የሽኖ አም אחד מפוזר ומפורד בין העמים בכל מדינות מלכותך ודתיהם שונות מכל העם ואת דתי המלך אינם עושים ולמלך אין שווה להניחה. የሽኖ አም ይላል አንድ ህዝብ አለ በግዛትህ በ127 ሀገር በግዛትህ አንድ ህዝብ አለ። የሽኖ አም መፉዛር ወመፉራድ እንዴት ነው ያለው? መፉዛር ማለት በግዛትህ ሁሉ የተበታተነ ህዝብ ነው። ዛሬ አሁን ልክ እንዳለው በኢትዮጵያ በአሜሪካ በተለያዩ ሀገሮች ሁሉም ሰው ወደ እስራኤል ሀገር አልገባም፣ እንዳለ ነው ተበታትነን እንኖር ማለት ነው። መፉዛር ወመፉራድ ማለት መበታተን ብቻ ሳይሆን እርስ በርሳቸውም ደግሞ አይዋደዱም። መፉራድ ማለት ሊፓረድ ማለት ምንድነው? መለያየት ማለት ነው። እንግዲህ እንደዚህ ሰው ሲገናኝ መገጣጠም ባለፈው እንዳስረዳው ሲለያይ ደግሞ መፉራድ ብሩዲም ይባላል። እና እንግዲህ ተለያይቶ በሃጉር መለያየት ብቻ ሳይሆን ልባቸውም የተለያየ ነው። ስለዚህ ያንተን እምነት ያንተን ርዕዮተ ዓለም አይቀበሉም። ስለዚህ ሎሸበሎ ለሜልህ ላኒሃም ሊያስቀምጣቸውና ሊያኖራቸው ንጉሱ ሊያኖራቸውና ሊያስቀምጣቸው አያስፈልግም። ምክንያቱም ያንተን ርዕዮተ ዓለም አይቀበሉምና እርስ በርሳቸውም የሚጣሉ ናቸው፣ የማይስማሙ እንደገና ደግሞ የንጉሱን ርዕዮተ ዓለም ደግሞ የማይቀበሉ ናቸው። እንዴት ነው የሚለው ከዚህ ላይ በዮሜር ሃማን ለሜሌክ አኻሽበሮሽ የሽኖ አም ኤኻድ መፉዛር መፉራድ አንድ ህዝብ አለ የተለያየና የተበታተነ ማለት ነው። ቤነ አሚን በኮል መዲኖት መልኩትካ በግዛት ሁሉ የተበታተነ በዳትሄም ሾኖት ሚኮላም እምነታቸው ከሰው ከዓለም እምነት ከግዛት ሁሉ የተለየ ነው። እንዴት ነው የሚለው? ሚኮላም በዳቴ አሜሌክ ኤናም ኦሲም በለሜሌክ ኤን ሼቤን ላኒካ ለንጉሱ ሊያኖራቸው አይቀበልም፣ ምክንያቱም ያንተን ርዕዮተ ዓለም አይቀበሉምና ሲል ይቀጥላል። ኢም አላ ሜሌክ ቶብ ለንጉሱ ደስ ቢለው ይካቴብ ለአብዳም ባሰረት አላፊም ኪካር ኬሴፍ ይሽኮል አልያዴ ኦሴ አመላኻ ንጉሱ ቢፈልግ መጽሐፍ ይጻፍና በየዓለማቱ ይበተን ለአቤድ ማለት መጨረሶ መደምሰስ ወይም ደግሞ ጨርሶ ማጥፋት ማለት ነው። እንዲያጠፋቸው እኔ ደግሞ 10,000 እንዴት ነው የሚለው ተዝለ እንዳ ባሰረት አላፊም ኪካር ኬሴፍ እሽኮል 10,000 ኪሎ ግራም ያለው ኪካር ኬሴፍ ማለት ወርቅ ወደ ንጉሱ አገባለሁ ማለት ነው። ላቪ ኤል ማለት ነው አልያዴ ኦሴ አመላኻ ይሄን ለሚያደርጉት ለወታደሮች በ10,000 ኪሎ ወርቅ አገባለሁ ወይም ብር አገባለሁኝ በማለት ይናገራል። ላቪ ኤል ግንዜ አሜሌክ ወደ ንጉሱ ቤት ወደ ነገስታቱ ቤት ይሄንን ያህል ገንዘብ አገባለሁ፣ ምክንያቱም ጦርነቱን የሚያካሂድበት ማለት ነው። ቶም ሃውክና እቺ ኖሴት ማቶሲም ወይ ደግሞ አውሮፕላን ይዛ የምትጓዘውን ዛሬ አሜሪካ እያሰባሰበች ያለውን ወታደር ታያላችሁ። ለዚህ ሁሉ ወጪ እኔ እሸፍናለሁና ግድ የለም ብቻ ፊርማ ፈርም፣ ከዛም በኋላ ስራውን እኔ ያስፈጽመዋለሁ በማለት ይወራወዳል። ኪትሩግ ጋዶል አላም እስራኤል አላ ልፍኒያ ካዶሽ ባርኩ በፈጣሪ አምላክ ላይ ትልቅ ሳኒጎር ወይ ነው። ኪትሩግ ማለት እንግዲህ ውድውድ ሂዶ በፈጣሪ አምላክ ላይ ደረሰ። ሹኢል በይናም ከይሚም ኤትሮጾኖ ሸላሸም የፈጣሪ አምላክን ትእዛዝ ስለማይፈጽሙ ኤን ባሄም ጾሬህ በኡሞት አውላም ይካይሙ ኤትሮጾኖ ሸላሸም ሻሬ ብኔ እስራኤል የሸኒም ሚና ሚዝቦት በኪሳድ ሄም ኦሲም ናሃት ሩዋህ ለቦሬ በኪሳድ ነድፋ ታና ኢታናዞ እንግዲህ ምንድን ያለ ለንጉሱ ይሄ አማን ሄዶ የፈጣሪ አምላክን ትእዛዝ ስለማይፈጽሙ የፈጣሪ አምላክን ትእዛዝ ያንተ ህዝቦች ይፈጽማሉና ስለዚህ ፈጣሪ አምላክ ሊከላከልላቸውና ሊያድናቸውን እንኳን አይችልም። ምክንያቱም የሸኒም ሚጽቦት ትእዛዛቱን ለመጠበቅ ትተውታን ተኝተዋል። ስለዚህ ፈጣሪ አምላክም
ሊያድናቸው ፈጽሞ አይችልምና ብቻችን ትእዛዝ ያውጣ እኔ ደግሞ አስፈጽመዋለሁ በማለት ለፈጣሪ አምላክ እንዲህ ያለ ውዱድና ተወራወደ ማለት ነው። በፋማሊያ ሸልማላ አኑ አልካህ שלעם ישראל יש תכונה שאין לאומות העולם, תכונה שהשתרשה בקרבם מאבות הקדושים אשר מסרו את נפשם על האמונה בהשם בקרבם. בתוככי נפשם מקנן תמיד קשר תמיר לקדוש ברוך הוא. በፋማሊያ ሸልማሊያ ይላል። ፋማሊያ ሸልማሊያ እንግዲህ መላእክታኖች ማለት ነው። ፋማሊያ ማለት እንግዲህ በበላይ ያሉ በመላእክታኖች ይሄ ነገር ሲመጣ ምን ብለው ነው አሁን ለእስራኤል ልጆች መከራከር? እንዴት አገሩ የሚከራከሩ ያለባት? ምክንያቱም የእስራኤል ልጆች ከትእዛዙ ባዶ ናቸው፣ ትእዛዙን አይጠብቁም። አሁን እንዴት አድርገው ነው ለፈጣሪ አምላክ የሚከራከሩት? ምንድን ያደረጉት? እነሱ አሁን ልጆች ባይጠብቁ አባቶቻቸው ቅዱሳን አባቶቻቸው አብርሃም፣ ይስሐቅ፣ ያዕቆብ ለአንተ ሲሉ በአንተ በመንገድ ሄደው ራሳቸውን እንኳን አሳልፈው እሳት እየከተቱ ሕይወታቸውን ሁሉ ለአንተ ለመንገድህና ለእምነትህና ለመንገድ ሲሉ አሳልፈው የሰጡ ናቸው። እንግዲህ ምንድነው ያደረጉ? ልጅ አባት ያበጀው ለልጅ በጀው እንደሚባለው እነሱ እንኳን አሁን ሚጽቦት ወይም ደግሞ ትእዛዙን ባይጠብቁ በመንገዱ ባይሄዱ አባቶቻቸው ግን ራሳቸውን አሳልፈው ለፈጣሪ አምላክ ትእዛዝ የቆሙ ናቸው። ስለዚህ ይሄንን እንደ ማስረጃ ወይም ደግሞ ይሄን እንደ ጠበቃነት አድርገው መላእክታኖች በከፍተኛው ፓማሊያ ይባላል። ፓማሊያ ማለት እንግዲህ በጠቅላይ ሚኒስትሩን የሚያጅቡት ማለት ነው። ፈጣሪ አምላክን እንግዲህ እንትን እንዳይመስል ስጋ ወይም ደግሞ ጋሽሚ ወይም ደግሞ ፊዚካ እንዳይመስል ይሁን እንጂ መላእክታኖች በፈጣሪ አምላክ ዙሪያ ያሉትኝ ይሄንን ነገር ለመከራከሪያ አድርገው አባቶችን እነዚህን ቅዱስ አባቶችን አቀረቡ ማለት ነው። וגם כאשר הם מתרחקים מסיבות האלו ואחרות, הרי הם כחייל ישן בשדה הקרב. ምንም እንኳን አሁን የራቁ ቢመስሉም እነዚህ የእስራኤል ልጆች ትሁና ይባላል። የእስራኤል ልጆች ባህሪ የተኙ ቢመስሉም ልክ እንደ ወታደር አሁን ጦርነት ላይ ዳር ድንበር ቆሞ ምንም እንኳን ራሱን አስደግፎ ትንሽ የተኛ ቢመስልም ትንሽ ኮሽታ በሰማ ጊዜ ወዲያው ፈጥኖ እንደሚነሳው የእስራኤል ልጆችም እንደዚህ ናቸው። ስለዚህ አንድ መከራ ቢመጣ በፈጥነው ወደ ፈጣሪ አምላክ ስለሚቀርቡ በዚህ መልኩ ይህን ማስረጃ አድርገን እንቅረብ በማለት እንትን አደረጉ። ለምንድን ነው እንዳልነውም በ3 ቀን ውስጥ ነው እንግዲህ የእስራኤል ልጆች ወደ ፈጣሪ የተመለሱ ማለት ነው። שגם בעודו ישן הוא דרוך ונכון לכל קריאה וברגע אחד הוא עובר ממצב של שינה לערנות קרבית. ምንም የተኛ ቢመስልም ግን በረጋ ማለት በደቂቃይቱ ወይም በሰከንዷ ውስጥ ግን አንድ ነገር ሲመጣ ግን ተሰባስበን አንድ ነው ምንሆን። ይህም የሚያደርግ የእስራኤል ልጆች ብቻ ናቸው፣ አንድ ህዝብ። ምክንያቱም በሲናይ ተራራ ናሴ መንሽማ ወይም ደግሞ ከይሸኻድ በለቤኻድ እንዳንድ ልብና እንዳንድ ሰው ሆነው በሲናይ ተራራ ቃል ኪዳን ከፈጣሪ አምላክ ሲቀበሉ አንድ ህዝብ ሆነው እንደቀረቡትኝ መከራ ሲመጣ ደግሞ አንድ የሚያደርገን ነገር አለ። አሁን እንደምታዩቸው በአፍጋና በሰላማዊ ሰልፍ በሙሉ የቀኙ የግራውን እንትናል። መከራ በሚመጣበት ጊዜ ግን ሁላችን አንድ ሆነን ነው የምንዋጋ። ይሄ ነው የእስራኤል ልጆች ባህሪ፣ ገጸ ባህሪ ወይም ትሁና ማለት ነው። እና የተኙ ቢመስሉም ልክ እንደ ወታደር ዳር ድንበር እንደቆመ ወታደር አንድ መከራ ሲመጣ አንድ ይሆናሉ። ይህ ፉዛር ወምፉራድ የተበታተነና ልቡ የተቆራረጠ የሚመስለው ሰው መከራ በሚመጣበት ጊዜ ግን ሁሌም በአንድ ሁነን ምሉካዲ ማለት ነው። ቀጠል በማድረግም שגם בעודו ישן הוא דרוך ונכון לקריאה וברגע אחד הוא עובר ממצב של שינה לערנות קרבית, וכן עם ישראל הוכיח זאת באירועי הפורים כאשר כל העם שב בתשובה ואף חזרו וקיבלו עליהם את תורה מרצון. ፈዛን ጊዜ ፈጣሪ አምላክ በነጎድጓድ አንድ ወንድም የጠየቀው ለምንድን ነው የእስራኤል ልጆች ፈጣሪ አምላክ በነጎድጓድና በመብረቅ ላይ ሰጣቸው ያለ ዝም ብሎ ለምን አልሰጣቸው የሚል አድማጭ ባለፈው ጥያቄ ጠይቆኝ ነበር። በዛን ጊዜ በኃይል በነጎድጓድና በእንትን ነበር ፈጣሪ አምላክ ወሪትን የሰጣቸው በሲናይ ተራራ። አሁን ግን በአማን ጊዜ ግን በኤስቴርና በሞርደሃይ ጊዜ ግን በፍላጎታቸው ወሪትን ተቀብለው በ3 ቀን ውስጥ ወደ ፈጣሪ ተመልሰው አንድ ሆኑ። ኤሉሄም አኮሆት አትሙኒም ባኑ። ይሄ ነው የኛ ኃይላችን በውስጣችን ያለው። ወይዲያ ዞን ወሰኸት ባኑ ኮአኽራብ ኖሰኸት ባኑ ኮአኽራብ። ይሄ ነው እንግዲህ አንድ የሚያደርገንና ጠንካራ የሚያደርገን። ጠላት ሲመጣብን በአንድ ላይ ሆነን ጠላትን ሳንበገር። ኢራን ማለት እንግዲህ እንደምታውቋት ወደ 80 ሚሊዮን ህዝብ ያለባትና ትልቅ አገር ናት። እስራኤል በኢራን ውስጥ ብትገባ ወደ 50 ነው ወደ 60 በላይ ትከነዳለች። እንግዲህ
እቺ ትንሽ ሀገር እቺ የደሃ ጭልፋ የምታህል ሀገር ነች። እንግዲህ ኢራንን ያህል የምታህል ትልቅ ሀገር በህዝብ እንኳን ብናተያየው 10 ሚሊዮን እና 80 ሚሊዮን ከ10 ሚሊዮን 2 ሚሊዮንም አረቦች ናቸው ለኢራኖችና ለዛ የሚያብሩ ማለት ነው። ኃይላችን ግን አንድነታችንና ወደ ፈጣሪ አምላክ አንድ ሆነን ምሉክ ካዲም ስንሆን በዛን ጊዜ የሚመጣውን ጠላት ሁሉ ድል እናደርጋለን ማለት ነው። ኳህራብ ቲክቫ አማኒካ ላኑ ኪሊም ሌቲአየሽ ሎ ማጽሜኑ ወሎ ማኸሪም ኪ ጋሚ ሽየሽን በታታ ቶዳ ሸሎሁ ኤር ለኻሉቲን በኮል ማሽን ወሳፍ በኒታን ጋም ቶህ ክደሽና ያቦ ለደ ቢቱይ አዝ ካሸር ያጊያ ዝማን አይቶረሩት በሲያታ ድሽማያ። ይሄን እንግዲህ የተኛ የሚመስለው ህዝብ አማን የተኛ ህዝብ ነው ያለው ህዝብ መከራ ሲመጣና ጭንቅ ሲመጣ ግን አንድ መሆንና ወዲያውን ፈጥነን አንድ መሆንና ምሉክ ካዲም ልክ እንደዚህ በአንድስ በምንሆንበት ጊዜ በዛን ጊዜ እንዴት ነው የሚሉት ድርባ ያብር አንበሳ ያስን ይባላል። አንድ በምንሆንበት ጊዜ ፈጣሪ አምላክም ደግሞ ሲያታ ድሽማያ ይባላል። የፈጣሪ አምላክም ደግሞ በጎ አድራጎትና የፈጣሪ አምላክ ኃይል ይጨመራል። በዛን ጊዜ ጠላቶቻችን ድል እናደርጋለን። በዛውን ጊዜ ከዛሬ 2300 ዓመት በፊት እንዳደረግነው አሁንም ደግሞ በጊዜያችንም ደግሞ በቅርብ ጊዜ ይሄን ድል እናደርጋለን። ደምጣውት ፓርስ የምትባል ሀገር ከዛሬ በፊትም ይሄን ፍጅት ለማድረስ ሞክራ ነበር። በመጨረሻው ጊዜ በጎግ ማጎግም የመጀመሪያይቱ ከጎግ ማጎግ ጋር የምትመጣው የመጀመሪያይቱ ፋርስ ናት እና ደግሞ አንድ ከሆነን ግን ልክ እንዴት ነው ድርባ ቢያብር አንበሳ ያስር እንደሚባለው አንድ ስንሆን ሲያታ ድሽማያ ማለት የፈጣሪ አምላክ ደግሞ ኃይል ይጨመርልንና ጠላቶችን ሁሉ ድል እናደርጋለን። ወገኖች ይህን ይመስላል። ስለ ፑሪም የሳምንቱ የሮት ክፍል አላቀርበውም፣ አይሆንልኝም። ይህን ይመስላል። በዚህ አጋጣሚ ፓራሻት ትጻቤ ነው የሚባለው። አንድ ጥያቄ ልስጥና በዚህ ልፈጽም። በፓራሻት ትጻቤ በሚቀጥለው ሳምንት የምናነበው ወሩት ክፍል መምህራችን ሙሴ ስንት ጊዜ ይወሳን በሳምንቱ የወሩት ክፍል? ትንሽ ፍንጭ ልስጣችሁ። እናቶቻችን በገጠሪቱ ኢትዮጵያ በነበርንበት ጊዜ አባቶቻችን ወይም ባሎቻቸውን እንዴት ብለው ይጠሯቸው ነበር? እንዴት ሲሉ ነው የሚጠሯቸው ነበር? ይህ ፍንጭ ነው። መምህራችን ሙሴ በፓራሻት ትጻቤ ስንት ቦታ ጊዜ ላይ ስሙ ይወሳን በፓራሻት ትጻቤ ይላል። ቀጥለው የሳምንቱ የወሩት ክፍላችን ፓራሻት ትጻቤ ነው እና ይህን ይመስላል። መልካም በዓል እንዲሆንላችሁ እየተመኘሁኝ ይህ እያንዣበበ ያለውና የሚያስፈራን ሁሉ ደግሞ አንድ ስንሆንና ከተኛንበት ስንነሳ ወሬታችን ስንጠብቅ ፈጣሪ አምላክም ደግሞ ኃይሉን ይሰጠናል ይጠብቀናል እላለሁ። ሰላም ሁኑልኝ። ሰንበት ሰላም። ፑሪም ሰማያህ። ከበዓሉ በኋላ ደግሞ በአምላክ እርዳታ እንገናኛለን። እስከዛ ድረስ አምላክ በያላችሁበት ይጠብቃችሁ ይጠብቀን። የእስራኤል አምላክ ኃይላችን ነው፣ ሁሌም ኃይላችን ነው። እንዴት ነው አማን ይጻህ የዘላለም ህዝብ የሆነን ህዝቦች በማንኛውም ዲክታተርና በሚለው ሁኔታ መፍራትና መሸበር የለብንም። እኛ ፍራታችን አንድ አምላክ ሲሆንና የአምላክን ትእዛዙን የገባነውን ቃል ኪዳን ስንጠብቅ እሱ ብቻ ነው ጦርነቱ ሊዋጋል የሚችለው። በያላችሁበት ሰላሙን እመኝላችኋለሁ። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። መልካም ሰንበት፣ መልካም የፑሪም በዓል እንዲሆንላችሁ እመኛለሁ። በድጋሜ ሰላም ሁኑልኝ። በያላችሁበት ሰላም።